ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ጤና ይብዛላችሁ እላችኋለሁ። እንግዲህ ጋይዝ ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ ስመጣላችሁ እንግዲህ ሄርሚ መታለች። አብርሽ አዲስ ቻናል ከፍቶላታል። ያኛውን ሪፖርት እያደረጉባት ነው መሰለኝ። ምድረ ተንኮለኛ ሁላ አሁን ምን ይሁን ብለው ነው እንግዲህ። ኧረ በስመ አብ በጣም ነው የተናደድኩት እውነት። በእርግጥ ያው ለሆነ ታይም ሞኖታይዝ ያነሳባታል እንጂ ከዛ ውጪ ምንም የሚያደርገው ነገር የለም። ግን ዛሬ የተከፈተላት ራሱ የተወሰነ ሄዶላታል፣ ችግር የለውም። ዩቱብ ቢዘጋ ዩቱብ ይከፈታል። እሷ ደግሞ ኦልሬዲ የሚዲያ ሰው ሆናለች፣ ማንም ስለሚያውቃት ችግር አልነበረውም ማለት ነው። እና እንዳያችሁት ነው ጋይስ፣ አብርሽ ዛሬ ይቅርታ እያለ ነው እግሯ ላይ ወድቆ። ምክንያቱም ሁሉም ነገር አሁን የገባኝ ገብቶኛል፣ እኔ ከቆየው በኋላ ነው የሚገባኝ፣ ለምን እንደሆነ አላቅም እያለ ነው እንግዲህ። እሷን ለማሳመን እየጣረ ነበረ አብርሽ። እውነት ከልቡ ሆኖ ኦር ደግሞ ከስህተቱ የሚማር አይነት ሰው ቢሆንና አብረው ቢቀጥሉ ባይ ነኝ እኔ። ምክንያቱም አብሮነታቸውን መጀመሪያውም ወደው ነበር፣ ግን አብርሽ አቋም የለውም። አቋም የሚባል ነገር የለውም እንደ ወንድ ልጅ ማለት ነው። ወንድ ልጅ ቆፍጠን ብሎ መጀመሪያ ራሱን ያስከብራልም፣ ቀጥሎ ደግሞ ከሱ ጋር ያለውን ሰው ማስከበር ግዴታ ነው እላችኋለሁ። እሱ ደግሞ ያንን ማድረግ አይችልም። ምክንያቱም እኔ እስካሁን እንዳያችሁት ነው። በቃ ወደ አሉት ነው የሚነዳው፣ ልክ እንደ ከብቶ ማለት ነው። ለቃሉ እንኳን በጣም ይቅርታ። ግን አብርሽ አቋም ኖሮት አሁን እንግዲህ ዛሬ አይታችሁት እንደሆነ ከዚህ በፊት ያኔ ሲታመም እና አቤልን አላቃችሁም ከነ ምናምን ብሎ ያው ልክ አይደለም ስለታመመ ነው ብሎ ብዙ ነገር ተረድተውት አትሊስት ከተነሳ አይሚን ታሞ ከመጣ ከተሻለው በኋላ እንኳን እነሱን ለማግኘት ፈቃደኛ አልነበረም። ኦፍኮርስ የሆነ እንትን ሰጥቷል፣ ያኔ ምክንያቱ ሰጥቷል። ከነሱ ልራቅና ልረፍ ምናምን ብሎ ነበር። መቼስ ሩታ እንግዲህ አታስቀምጥ፣ አታስቆመው፣ አታስተኛው። በቃ ልጁ ምን እንደምታውቁት ነው። አናወጠችው እኮ 1 አመት ሙሉ። እሱ ከፈተናት በላይ ፈተነችው። እሱስ እንግዲህ ኦልሬዲ ይፋ አድርጎ ነው በእሷ ላይ ሌላ ሴት ጋር ሄደ። ይፋ አድርጎ ነው። ያኔ አንድ ወንድ ልጅ ከሚስቱ የጎደለበት ነገር ካለ ኦር ደግሞ ቤት ውስጥ ያልተስማማው ነገር ካለ ማንኛውም ወንድ ይሄዳል ወደ ሌላ ሴት ማለት ነው። ያ ማለት እኔ አሁን ሩታን እየተቀየምኳት ኦር አብርሽን በስራው እየደገፍኩት አይደለም። ግን ሴት ልጅ ባሏን በራሷ ነው መያዝ የምትችለው። በራሷ ነው ወንድ ልጅ መያዝ ያለባት እንጂ ወንድ ልጅ የሆነ ጥፋት ሲያጠፋ ስህተት ሲሰራ ሁሌ የምትነዘንዘው ከሆነ የባሰ ነው የሚያደርገው ያ ሰው ማለት ነው። የባሰ እልህ ይዞት የባሰ ሌላ ነገር ውስጥ እንዲገባ ነው የምታደርገው። ሴት ልጅ ባሏን በራሷ ቤት ይዘው መምከር ባለባት መልኩ መንገር ባለባት መልኩ ያኔ ረጋ ባለ መልኩ መናገር አለባት እንጂ በተፈጥሮ ወንዶች እንትን አይወዱም፣ በክብራቸው አይደራደሩም። ማለት ወንድነታቸውን ማጣት አይፈልጉም። ያ ማለት ምንድን ነው? ባልና ሚስት ሆኖ ሳለው ሚስቷ ባል ልሁን ብላ ከሱ ወር ደግሞ ከሱ በላይ ልሁን ስትል እነሱ ያ ነገር አይመቻቸውም። በቃ ከዛ ሰው ለመሸሽ ነው የሚፈልጉት። እናም ደግሞ በሆነ ስህተት ብቻ እንደዚህ ንዝንዝ የሚደረጉ ከሆነ የባሰ ያ ስህተት ውስጥ እንዲሄዱ ነው የሚደረጉት። ስለዚህ ባልን መያዝ የምትችለው ሴት ልጅ ናት። ሩታ ያኔ እሱ ተሳሳተ ሚዲያ ላይ ባታወጣው፣ ሚዲያ ላይ የፈለጉትን ማድረግ ይችላሉ። ግን ስለ ትዳራቸው ስለ ላይፋቸው ሚዲያ ላይ እንደዚህ ባያወጡት ኖሮ ሚዲያ ላይ እንደዛ ዲስሪስፔክት አርጋ አንዴ በጥፊ አንዴ በምን ምናምን ያን ሁሉ ከምታረግ እቤት ይዛው እንደ ሚስት ሆና ብትመክረውና በቃ በትትና ሁሉን ነገር የምጨርስ ቢሆን ይሄ ልጅ እንዲህ አይነት ስራ ቢኖርበት ራሱን ይታዘባል። ለምን እሷ ይሄን ያህል ከታገሰችኝ፣ እሷ ይሄን ያህል የምትመክረኝ ከሆነ ስህተቴን የምታርመኝ ከሆነ እኔስ አይምሮ ምን ይለኛል? ወር ደግሞ ፈጣሪስ ምን ይርለኛል ብሎ ፈጣሪ ሊፈራ ይችላል፣ ሊመለስ ይችላል። ግን ደግሞ
ያን ማድረግ ትተን በእልህ ወር ደግሞ በቁጣ ካደረግነው ጭራሽ የባሰ ነገር ውስጥ እንዲገባ ነው የምናደርገው። ሴት ልጅ በብላት ባሏን መያዝ አለባት። ያን ያልኩት ምንድን ነው ሩታ ያኔ ይሄን አላደረገችውም። አሁን ይኸው አላስቀምጥ አላስቆም አለችው። በቃ እስቲል አሁን እንኳን የማደርገውን ነገር እቀጥልበታለሁ እያለች ነው። አብርሽ ደግሞ ዛሬ ሄርሜላን ያንቺ ሀቅሽም ወጥቶልሻል፣ እነሱ እንደዚህ በማድረጋቸው እንደውም ሀቅሽ ወጥቶልሻል። እኔ በጣም አጥፍቻለሁ። እስከዛሬም ሳጠፋ የነበረው ስበድልሽ የነበርኩት እኔው ነኝ። ያንንም ደግሞ ያደረኩት ይሄ አሁን ላይ ያስቀየምኩሽ ምክንያቱ እኔ ከሁሉም ርቄ ትንሽ ከራሴ ጋር መሆን ስለፈለግኩ ነው። ምክንያቱም የተደረገብኝም ነገር ስለነበረ ነገሮችን ለማጣራት ነው ይሄንን ያደረኩት። ግን ያም ሆኖ ያ ጥፋተኛ ነኝ፣ በጣም አጥፍቻለሁ። ለመጨረሻ ጊዜ እድል ስጭኝና ቃል እገባልሻለሁ ብለዋታል። እንግዲህ ጋይስ እውነት ይሄን የሚያደርግ ከሆነ እሷም አትችልም። ኦፍኮርስ ሜቢ ያው ሴት ነች እና መግደርደርን ፈልጋ ነው እንጂ ኦፍኮርስ ወደ እሱ መመለሱን ትፈልጓለች። መቼምም ትቆርጣለች ብዬ አላስብም። እንደ እውነተኛ ከሆነ ብትቆርጥና ላይፏን ለብቻ ብትኖር መልካም ነው። ምክንያቱም ሩታ መቼም ከሱ ህይወት አትወጣም፣ መቼም ማለት ነው። ኦር ደግሞ እሱ ተስማምቶ እሷም ይቅርታ አድርጋለት ሄርሜላም እሱም ቃል እገባላታለሁ እንዳለ ቃል ገብቶ ተስማምቶ የሚኖሩ ከሆነ ቦታ ቀይረው እሱን ራሱ ማለት ሩታ ወይ የራሷን ነገር እስክጀምር ወይ እስክትረጋጋ ከፊት ለፊቷ ሄደው የሆነ ሀገር ላይ የራሳቸውን ላይፍ መኖር በቃ ለተወሰነ ጊዜ። መቼም ጠብቃ ሲያቀታት ምንም ማድረግ አልችልም። የሆነ ነገር ላይፏን ትቀጥላለች ብዬ አስባለሁ። ከዛ ውጪ እዚህ ሆኖ መቼም አታስቀምጣቸውም። እንደዛ ነው እላችኋለሁ ጋይስ። እንግዲህ ሄርሜላ በጣም በጣም ተጎድታለች። ይሄ የታወቀ ነው። መጀመሪያ ላይ አመጣጧ ልክ ባይሆንም ግን በዚህ ልክ ደግሞ እሱ ለሱ ፍቅር በሰጠች እሷ ምላሿ ይሄ መሆን የለበትም በፍጹም ማለት ነው። እንግዲህ እሷ ጥፋተኛ ናት፣ ትዳር ውስጥ ገብታ ነው መታ ምናምን የሚሉት ኦልሬዲ ትዳራቸው ከድሮም ጤና የለውም። ምክንያቱም ሁሌ እንደተባሉ ነው፣ ሁሌ እንደተጣሉ ነው ምናምን ነገር ግን ያው እንደ አጋጣሚ እሷን መታች፣ ሞር ደግሞ ተባባሰ ነገሩ። ግን ደግሞ እሷን ብቻ ነው ለትዳራችሁ መፍረስ ምክንያት እያደረጉ ያለው ሁሉም ማለት ነው። ያ ማለት ምንድን ነው? አብርሽ እውነት ለእሷ ስሜት ባይኖረው ኦር ደግሞ ከእሷ ጋር መሆን ባይፈልግ እቺ ልጅ በግድ ምንም የምታደርገው ነገር የለም። አልፈልግም ከነ ብሎ እሱ ቆራጥ ወንድ ቢሆን ባይፈልጋት ኖሮ ለሄርሜላ እንደዛ ቢናገራት ኖሮ እቺ ልጅ ይሄን ያህል ከእሱ ጋር አትጓዝም ነበር። እና በቃ ባለፈው ነገር ዛሬ ላይ መወቀስ የለባትም። ግን ደግሞ ወደ እሱ ህይወት ከመጣች ጀምሮ አንድም ቀን ሄርሜላ እንደዚህ ተሳስታለች፣ እንደዚህ በሱ ላይ አድርጋለች፣ ኦር ደግሞ አብርሽን ይሄን ጎድተዋለች የሚባል ነገር አይቼም ሰምቼም አላውቅም። ሁሉም ሚዲያ ላይ ያለ ሰው መቼም የሚያይ ሰው የሚፈርደው ነው። ይሄ ከፍቅር ውጪ እሱን ከመውደድ ከመንከባከብ ውጪ ከመሰሰት ውጪ በሱ ላይ ያደረገችው ነገር አለ ብዬ አላስብምም፣ አላየውምም። እውነቱን እንነጋገር ከተባለ ማለት ነው። ግን ሩታ መቼም ከሱ ህይወት አትወጣም፣ አታስኖራቸውም ሲጀመር ማለት ነው። ዛሬ ይሄው ዴቭ አግኝቷት ነበረ፣ ሽምጥጥ አርጋ ጥሩን ያደረግኩት ምን አጠፋው እያለችው ነው በኮንፊደንስ ማለት ነው። እና ወንድሙም የእሱ የአብርሃም ወንድምም በእሷ ተደርቦ ኤፍሬም ማለት ነው በእሷ ተደርቦ ሊጨበጨብላት ይገባል እያለ ነበር። ግን እዚህ ጋር ሩታ ተሞኘች እኮ እሱም መልሳለሁ ብላ ጭራሽ የባሰ ይኸው ሄርሜላን ይቅርታ እንዲጠይቅ አደረገች። መንገድ ከፈተችለት እንደውም ማለት ነው። እና ብቻ ፈጣሪ እንደው ልቦና ይስጣቸው፣ ለሁላቸውም ልቦና ይስጣቸው። በዚህ ልክ ሰው ህይወቱን ሚዲያ ላይ አስጥቶ በዚህ ልክ ማለት የሰው አፍ ራሱ እኮ ልክ አይደለም። የሰው አፍ ራሱ ልክ አይደለም። ምክንያቱም አንዳንድ ሰው ሆን ብሎ እነሱን ጠብቆ የሚያያቸው ሰዎች አሉ። እንደዚህ በሚሆኑ ሰዓት የሚናደዱ ብዙ ነገር የሚሆኑ ሰዎች፣ እርስ በራሳቸው የሚፋጁ ሰዎች ስንት ሰዎች አሉ። ስለዚህ እግዚአብሔር ለሁላቸውም ልቦና ይስጣቸው። ሄርሚም አይ ቲንክ ያው ይቅርታ ትመልሳለች። ዛሬ ግን ጥላው ሄዳለች። በቃ ከአቅሟ በላይ ስለሆነ ብዙ ነገር ትዝ አላት እና እንደዛ ነው እላችኋለሁ ጋይስ። ለዛሬ ያስኩት ቪዲዮ ይሄ ነው። በቀጣይ እስክንገናኝ ሰላም ጤና በያላችሁበት ይሁንላችሁ እላችኋለሁ። ቻናሌ ሰብስክራይብ አድርጉልኝ፣ ላይክ፣ ኮመንት፣ ሼር አድርጉ።
እና እንበረታታ እላችኋለሁ ጋይስ።